ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከብያለሁ። መድን እንግዲህ ወንድሜ ብዙ የማያው ችግር ውስጥ ለልጁ ብሎ ሳይገባ አይቀርም እያለ ሲያወራ ነበር። ብዙ ብሮች አካውንት ውስጥ ገብቷል። ይህ እነዚህ ብዙ ሚሊዮን ገንዘቦች ማን እንዳስገባለት ላውቅ አልቻልኩም። ችግር የለውም ዛሬ ያለውበት ቦታ አመች ስላልሆነ ነገ ጠዋት ሂጅ ቼክ አደርጋለሁ። እሺ በጣም ነው የማመሰግን ቴንኪዩ አመሰግናለሁ ብሎ እና አሁን ግን ይቅር ብያለሁ እሺ ብሎ ስልኩን ዘጋ። አመሰላገግኑ መድን ጫን ተንፋሽ እየተነፈሰ ነው። የብሩኬ መጥፋት አሳስቦታል። የሚያደርገው ጥፍተውት ራሱን ብቻውን ሆኖ እየወቀሰ ነው። እንግዲህ ሞገስና ሉላ ካርታቸውን እየተጫወቱ ላይፋቸውን እየቀጩ ነው። ቆይ ግን ሉላዬ አሁን ግን እኔ ብሞት አይቆጭሽም? ምን ማለት ነው? እንደው ማለቴ እንደው ብሞት አልቆጭሽም? ለኔ እፈርድብሃለሁ። እስከ መቼ ነው የምታገው? እኔ እኮ ናፈቀሽኝ። ቆይሽ አሁን አንተ ምን ፈልገህ ነው? ለምን በግልጽ ማትናገር? ይኸውልሽ ምን መሰለሽ ሉላዬ አሁን እኮ የዝና ሚስት አይደለሽም። በቃ እናስ ልጅ አንወልድም እንዴ? አይ ሞገስ እና ትፈራኛለህ እኮ ሞገስ ታከብረኛለህ ነው የሚባለው። ይሄን ያህል እኮ አቅፌ ሲያደርጉ ምንም ማላደርገው ስለማከብርሽ ነው። አውቃለሁኝ ሞገስ ለወደፊትም እንድታከብረኝ ነው የምፈልግ። በድሮ ጊዜ ግን ያለ አንድ ወንድ አንድ ሴት ተነካት ካለ ፈቃዷ ካረጋት ያለ ፈቃዷ አዋረዳት ነው የሚባል። ሄተዋት ግን አከበራት ነው የሚባል። እና ማክበር ነው እንጂ ማንጎር አይደለም። የኔ ቆንጆ ልጅ ብንወልድ እና ይወለዳ ካንቺ ዘርኩ መተካት መታደል ነው። ከየት ምድር ላይ እንዳንቺ ቆንጆ ልጅ የለም እያለ በምርጥ አፉ እየለበለባት ነው። ምንድነው የተሽኮረመሽብኝ እኮ ነው። ሴት ልጅ መሽኮርመሙ ደግሞ አዲስ አይደለም። ሞገስ ግን በጣም ትፈራኛለህ። አረ አፈራሻለሁ። ከዛ ኩልኩልኩልኩል ያደርግና አረ ማርያምን ይኸውልሽ ቅድስትዬ እስቲ ወጡን ደግሞ መስራት ደግሞ አስለምጂኝ ብላ ቅድስት ስትላት ምሳሌዬ ወጡን እኮ የሚያስጣፍጠው ማግኘት እኮ ነው። እና በርበሬ ሁለመናውን ግን የሚያጣፍጠው ማግኘት ነው። ዘይት ካለሽ ቅቤ ካለሽ ቅመማ ቅመሙ ነገር ካለሽ ሁሉ ነገር ይጥማል። እና እኛ ቤት ሁሉ ነገር አለ። እሱ አባዬ ግን የሚመጣ ዲቃን እኔ ለምሰራላት እሺ ብላ ተከዛለች። ቅድስትዬ ወይ ምሳሌዬ አባዬ ግን ምንድን ይዞልኝ ይመጣልኝ ይመስልሻል? አይ እንግዲህ ምሳሌ ሂጂና አጎሽን አጫውቹ። እኔ እኮ ስትቆጭ በጣም ነው የምታስቂኝ። እና አስቅሻለሁ የእጄን ስለቀመሽ ነው ብላ ወጥ እንጨቱን ብድግ አድርጋ ቅልድ አደረገቻት። እዛ እየበረረ ሄደ። አስኮናኝ ነሽ እባክሽ ብላ እዛማ ቅድስትም እንግዲህ ይኸውልህ አላውቅም። እሺ አንቺ ለምንድን ነው የምትወጂ? ስለምትወደኝ እወድሃለሁ እያለች ሉላ ስትለው ስለምታከብረኝ ከሆዱ ላይ ተኝታ የምፈልገው አይነት ሰው ስለሆንክልኝ የምትፈልገው አይነት ሰው ትጣየኛለሽ። አብጣላ እኔ ግን ብዙ ነገር አግኝቼ አውቃለሁ። ብዙ ብር በሚሊዮን የሚቆጠር አግኝቼ አውቃለሁ። ግን ምንም አያስደስተኝም። ምናልባት የምፈልገውን የወደድኩትን መርጬ እበላ ይሆናል። ምግብ እወድ ይሆናል። ግን ደግሞ እሱ ስጠግብ ያስጠላኛል እያለ ሲላት ፈጣሪ ለሁለታችሁ ሲል ገደል ያበጀለት ለሌሎችም እንድንተርፍ ነው። መግደል ባንችል ሁሎችም ያልቁ ነበር። ግን ሀካሞች ጥርግርግ አድርገው ይበሉ ነበር። የማይሰለች ነገር ሁሉም አንቺም እንደዛው ነሽ። የማልጠግብሽ የማልሰለችሽ ነሽ። ልክ እንደ ፀሐይ ሁልጊዜ እንደማያት አቤት ሲለበልብ ወገስ። አዎ አሁን በወልድ ባረጅ መልክ ቢቀየር አጠላኝ። አልጠላሽ መቼም አልጠላሽ።
ምናልባት ልጠላሽ የምችል ወንዶች እኮ ለክብራቸው ግን ሞች ናቸው። አፈጣጠራችን እኮ ከመሪ ነው። ከናቅሽኝ ግን እጠላሽ ይሆናል። ሲጀመር የምትናቅ ሰው አንተ አይደለህም፣ ግን ጥሩ ሰው ነህ አንተ። ነጭ ጠጉርህ ራሱ አብቅለህ ልጆቻችን ደግሞ የምንቆጠር ያደርጋል። ልጅም ብሎ ይቆጠር አንድ መጀመሪያ መወለድ አለበት። ከዛ በፊት ግን አንቺ መታቀብ አለብሽ እያለ የሳመ እንግዲህ እየለባለባት ነው ማለት ነው ከገሴ። እሷም ምርጥ መልስ መሳልታለች። እኔ የምልሽ መሀሌት ከዛ በኋላ ዝና አልደወለልሽም እንዴ እያለች ኤፍራታን ስትጠይቃት ደውሎልኝ ያውቃል እና ታዲያ ለምን ነው ያላገኘሽ? ወደ ሻሸመኔ ሄጃለሁ ብሎኛል እያለ ስትጠይቃት እየተጻጻፈ ነበረ ከመድን ጋር። ኤፍራታ መድንም ኤፍራታ የሚለውን ስለሚያለቂያው ገብቶ እየጻፈችለት ስልኳን እየነካካይ አላወቀች ነበር መሀሌት። ግን እንዴት እንደሳከማት ማለት ታዩ ባክሽ፣ ብዙ ግር ነው ያለው እኮ ብትነግሪኝ። ከኔ መደበቅ ደግሞ መጀመር ጀመርሽ እንደ ማለት። አይ ከፈለግሽ ዝና ደግሞ አትናገሪ ብሎኝ። ምኑን ነው አትናገሪ ያለሽ? ግን መድን ሪከርድ እያደረጋች ነበረ እና እንደዚህ ልታውጣጭኛለን እንዴ? እኔ እህትሽ አይደለሁ? ለምን ነው የምትደብቂ? ግን አንቺ ከመቼ ወዲህ ነው እንደዚህ የወሬ ጥማታ የሚሆንሽ? ብሩክ ጠፍቷል እየተባለ ነው። ለምን ነው የጠፋ? ገደል ለምን አይገባ? እሱ ልክ ነሽ። ልጁን እንዴት አሳከማት? ዝና ትናገር ያለኝን ለማንም አልናገር። ከዚህ በፊት ደግሞ ምን እንደተፈጠረ ታውቂያለሽ። ግን አታውሪ ማለቱ የሆነ ነገር አለ ማለት ነው። እሱማ ይሆናል። ግን ዝና ከቀን ወደ ቀን እየተቀያየረ ነው። ቤቱንም አታሉሽ ቀረ አይደለም? ቤቱ አልቀረም። ሞገስ ተሞተ። ለኔ ዝና ቤት መግዛት በጣም ቀላል ነው። እንደ በየቀኑ አይተሽ የማይ ሰው የሆነ እንዴት ይገዛልሽ? እሱማ በጣም ነው ስራ የሚሰራ። በጣም ከባድ ሰው ነው። እና ብሩክ እንዴት ቤቱን ሳይሸጥ እንዴት እንዳሳከማት አትነግሪኝ? መቼም አልነግርሽም፣ አልደፍንሽም። ካለፈው ስህተቴ ተምሬያለሁ። የምፈልገውን እስከማገኝ ድረስ ዝና ያለኝን ብቻ ነው የምከተለው። እና ብሩክ ልጁ እንዴት እንዳሳከማ ቤቱን ሳይሸጥ አትነግሪኝም ብላ ስትላተኝ አልነግርሽም፣ ከባለፈው ተምሬያለሁ ነው ያለቻት። መድን ግን ሪከርድ እያደረገልን ነበረ ኤፍራታ እንዳላት ባላት ምሳሌ የኔ ቆንጆ እንዴት ነሽ የኔ ቆንጆ ብሎ ሳመና ደህና ነሽ እንዴት ነሽ ሚስት? እኔ እኮ ላንተ ብቻ ነው ቆንጆ? አንቺ ለኔ ብቻ ቆንጆ? አንቺ ለሁሉም ነው ቆንጆ፣ ያገር ቆንጆ። አባዬ ደግሞ ሁለዚህም ነው እንደዚህ የሚለው። ይኸውልሽ ምሳሌ ቆንጆ ልጅ አይደለች የሚል ካለ አንገቱን አንቄ ነው ዝም ማመጣልሽ። አንገቱን የሚያሳጣንቀው ይሞታል። ስለዚህ ደግሞ አንተ ታሰርብኛለህ ማለት ነው። ኧረ እባክሽ ብሎ ሲላተኝ አስበሽ ሞተሻል። ቤት መስራት እኮ እችላለሁ። እስኪ ስልልኝ አሁን ምግብ ከአተሩን በደንብ ከሰራሽው በደንብ የሚሸልምሽ ምንድን ትሸልመኛለህ? አሁን ምንድን ልሸልምሽ እያለ መድን እንድትረሳው እያደረገ በቃ አንድ ሙዚቃ ተጫወተልሽ። እስቲ አሁን አንቺ ሙዚቃ ይቅርና ቲያትር ስሪልኝ እያለች ድምጿ እኔ ተመልካች ነኝ ያለ አንቺ ለህዝብ እንደሚያቀርብ አድርገሽ ነው። አዎ ድምፅሽን ደግሞ ዘለግ እያደረግሽ ነው። እጅ ጣላይ ፈረንጅ እንደሱ አይደለም። እና ይሄ ነው ለሰምሯቸው። ኤፍራታ ተኝታለች። መሀሌት ግን መተኛት አልቻለች፣ ተጨናንቃለች። እየተገላበጠች ስታያት ቁጭ ብላለች። መሀሌት የምታስበው ሌላ ነው። አንቺ ብላ ስትጠይቃት አይኗ እንዳጣ ሆነሽ ነው በጧቱ ስትላት፣ አዎ ኤፍራታ በጣም የሚያስፈራ ህልም አይቻለሁ እና ለህልም ነው እንደዚህ እንቅልፍሽን አጥተሽ የተቀመጥሽ? እኔ እንደዚህ ያለ ህልም አይቼ አላውቅም። ምንድን ነው ህልም? ምን አይነት ነው ህልም ያየሽ? ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ ወዶችዬ፣ ላይክ አድርጉ። ሰወዳችሁ የኔ ምርጦች ደህና ሁኑልኝ።